ሰላም ጤና ይስጥልን ውድ ተመልካቾቻችን በመላው ዓለም ሰላምታችን ይድረሳችሁ። ይህ የአፍሪካን ሬኔሳንስ ቴሌቪዥን የዜና ሰዓት ነው። በዛሬው የዜና ሰዓታችን ኩዌት ባለፉት አንድ ወራት ውስጥ ምንም አይነት ነዳጅ ወደ ውጭ ሀገራት ስላለመላኳ፣ የትንባሆ ፋብሪካዎች ሲጋራ ማጨስ ያቆሙ ወይም ደግሞ የሞቱ ደንበኞቻቸውን ለመተካት ህጻናትና ወጣቶችን ኢላማ ስለማድረጋቸው፣ ከውጭ ደግሞ ዶናልድ ትራምፕ ኢራንን አስመልክቶ ከምድረገጽ እናጠፋት እንችላለን ሲሉ ስለሰጡት ማስጠንቀቂያ አዘል መልእክትና የስፖርት መረጃዎችን ጨምሮ ወደ እናንተ እናደርሳለን። ከዜናዎቻችን ጋር መልካም ቆይታ። ዜናዎችን ወደ እናንተ የማደርሰው እኔ አብስራ ገዛይ ነኝ። ወደ ቀዳሚ ጉዳያችን ስናልፍ የኢትዮጵያ ቀዳሚ የነዳጅ አቅራቢ የሆነችው ኩዌት በተያዘው ወር ምንም አይነት ድፍድፍ ነዳጅ ወደ ውጭ አለመላኳ ተሰማም። ይህ መረጃ የታወቀው ታንከር ትራከር የተሰኘው የነዳጅ መርከቦችን እንቅስቃሴ የሚከታተል ተቋም ባወጣው መረጃ ሲሆን ኩዌት በተያዘው ሚያዝያ ወር ምንም አይነት ድፍድፍ ነዳጅ ወደ ውጭ ሀገር አለመላኳን አስታውቋል። በአሜሪካና በኢራን መካከል የተቀሰቀሰውን ጦርነት ተከትሎ የነዳጅ ማምረቻና ማከማቻ ጣቢያዎቻቸው ላይ በኢራን ጥቃት ከደረሰባቸው ሀገራት መካከል ዋነኛዋ ኩዌት ናት። ይህ የባህረ ሰላጤው ጦርነት የሀገሪቱን የኤክስፖርት ታሪክ ከ30 ዓመት ወዲህ ለመጀመሪያ ጊዜ ዜሮ አድርሶባታል። ከየካቲት ወር ጀምሮ በኢራን የተሰነዘሩ ከ12 በላይ የሚሳይልና የድሮን ጥቃቶች እንደ ሚና አልአህመዲና አልዙር ያሉ ግዙፍ የኩዌት ማጣሪያዎች ላይ ጉዳት አድርሰዋል። በእነዚህም ምክንያት ኩዌት በቀን ታመርት ከነበረው 2.8 ሚሊዮን በርሜል ውስጥ 75 በመቶ ያህሉን ማጣቷ ነው የተነገረው። እንደ ታንከር ትራከር መረጃ ኩዌት አሁንም ነዳጅ ማምረቷን ብትቀጥልም የሚመረተው ምርት ግን ወደ ማከማቻዎች እየገባ ወይም ወደ ተጣራ ነዳጅነት እየተቀየረ አለመሆኑን አስፍሯል። በሚያዝያ ወር ምንም አይነት የድፍድፍ ነዳጅ ጭነት አለመከናወኑን የጠቀሰው መረጃው ለዚህም በሆርሙዝ ሰርጥ ላይ የተጣለው እገዳ እንደ ምክንያትነት ሊጠቀስ እንደሚችል ጠቁሟል። ምንም እንኳን አንዳንድ የተጣሩ ምርቶች አሁንም ወደ ውጭ ሊላኩ ቢችሉም የድፍድፍ ነዳጅ ኤክስፖርት ግን ሙሉ ለሙሉ ቆሟል ሲል አክሏል። የኢነርጂ ባለሙያዎች እንደሚጠቁሙት ኩዌት የደረሰባትን የቴክኒክ ጉዳት ጠግና ወደ ቀድሞ ምርቷ ለመመለስ ቢያንስ 6 ወራት ሊፈጅባት ይችላል። ኢትዮጵያ ከውጭ ለምታስገባው የነዳጅ ምርት በዓመት እስከ $4 ቢሊዮን ያህል ወጪ እንደምታወጣ በቅርብ ዓመታት ውስጥ የወጡ ቁጥራዊ መረጃዎች ያሳያሉ። ከዚህ ወደ ሀገር ውስጥ ከሚገቡ የነዳጅ ምርት አይነቶች ውስጥ ከ70 በመቶ በላይ ድርሻ የሚይዘው ናፍጣ ሲሆን ቤንዚን እስከ 15 በመቶ እንዲሁም የአውሮፕላን ነዳጅና ሌሎች ቀሪውን ድርሻ ይይዛሉ። ሀገሪቱ ከምትጠቀመው አጠቃላይ ነዳጅ በውስጥ 60 በመቶ የሚሆነው ነዳጅ ወይም ናፍጣ የሚገባው ከኩዌት መሆኑንም ነው መረጃዎች የሚያሳዩት። ቀሪው 40 በመቶ በጨረታ ከሌሎች ዓለም አቀፍ አቅራቢዎች የሚገዛ ነው። እንዲሁም ኢትዮጵያ የምትጠቀመውን 100 በመቶ የአውሮፕላን ነዳጅ የምታስገባው ከኩዌት ስለመሆኑ ይነገራል። ይህ የኩዌት የሚያዝያ ወር የዜሮ ኤክስፖርት መረጃ የኢትዮጵያ የናፍጣ ገበያ ላይ ምን ሊፈጥር ይችላል የሚለው ጥያቄ ውስጥ ያለ ጉዳይ ነው። ወደ ቀጣዩ የሀገር ውስጥ ጉዳያችን ስናልፍ የትንባሆ ኢንዱስትሪ የሚሞቱ ደንበኞቹን በህፃናትና ወጣቶች ለመተካት የተለያዩ ስልቶችን እየተጠቀመ መሆኑ ተገለጸ። የትንባሆ ኢንዱስትሪው በየዓመቱ በሞትና ማጨስ በማቆም ምክንያት የሚያጣቸውን ደንበኞች በአዳዲስ አጫሾች ተክቶ ቢዝነሱን ለማስቀጠል ህፃናትና ወጣቶችን ኢላማ ያደረጉ የተለያዩ ስልቶችን ነድፎ በስፋት እየሰራ መሆኑን የኢትዮጵያ ምግብና መድኃኒት ቁጥጥር ባለስልጣን አስታውቋል። ኢንዱስትሪው በተለይ እንደ ኢትዮጵያ ባሉ አገራት የትንባሆ ቁጥጥር ስራዎችን በህግ ለማስደገፍ የሚደረገውን ጥረት ለመገዳደርና ወጣቶችን በሱስ ለመጥመድ አማላይና አሳሳች ስልቶችን እየተጠቀመ ይገኛል ተብሏል። ከነዚህም መካከል የትንባሆ ምርቶች በህፃናትና ወጣቶች ዘንድ ሳቢና ማራኪ እንዲሆኑ ለማስቻል እንደ ቸኮሌት፣ ቫኒላ፣ ኮኮናትና ልዩ ልዩ የፍራፍሬ ጣዕም ያላቸው ማጣፈጫዎች በመጠቀም ዋነኛው መሆኑ ተጠቁሟል። በተጨማሪም ኢንዱስትሪው በረቀቀ ቴክኖሎጂ የታገዙ እንደ ኤሌክትሮኒክስ ሲጋራ ወይም ኢሲጋሬት ያሉ ምርቶችን እንደ አዲስ ፈጠራና ጉዳታቸው እንደቀነሰ ተደርጎ በማቅረብ ወጣቱን በማጥመድ በዘላቂነት ሱሰኛ እያደረገው እንደሚገኝ ባለስልጣኑ ገልጿል። ጥናቶች እንደሚያሳዩት የኢሲጋራ አጠቃቀም በተለይ አጫሽ ባልሆኑ ወጣቶች ዘንድ መደበኛ ሲጋራ የመጀመር ዕድልን በ3 እጥፍ ይጨምራል። በዓለም ላይ በየዓመቱ ትንባሆ ከ8 ሚሊዮን በላይ ሰዎችን ሕይወት የሚቀጥፍ ሲሆን
ከነዚህም ውስጥ 1.3 ሚሊዮን የሚሆኑት አጫሽ ባልሆኑ ነገር ግን ለሁለተኛ አጫሽ ወይም ሰከንድ ሃንድ ስሞክ ተጋላጭ የሆኑ ወገኖች ናቸው ተብሏል። ከነዚህ የጭስ ተጋላጭ ሰለባዎች መካከል 51 ሺህ የሚሆኑት የነገ ሀገር ተረካቢ ህጻናት መሆናቸው ችግሩን እጅግ አሳሳቢ እንደሚያደርገው ተገልጿል። የዘንድሮ ዓለም አቀፍ ከትንባሆ ነጻ ቀን ለኒኮቲንና ለትንባሆ ሱሰኝነት አጋላጭ የሆኑ ስልቶችን እናጋልጥ በሚል መሪ ቃል የሚከበር ሲሆን ዓላማውም የኢንዱስትሪውን አታላይ ስልቶች በማጋለጥ እና ወጣቶችን ከሱስ መጠበቅ መሆኑን የኢትዮጵያ ምግብና መድኃኒት ባለስልጣን አስታውቋል። የዓለም ጤና ድርጅት WHO እና የጤና ባለሙያዎች እንደሚጠቁሙት የትንባሆ ኢንዱስትሪው የሚዘረጋውን ወጥመድ ለመከላከል ጠንካራ የፖሊሲ እርምጃዎችን መውሰድ፣ ጣዕም ያላቸው የትንባሆ ምርቶችን፣ የማህበራዊ ሚዲያ ማስታወቂያዎችን መከልከል እንዲሁም በትምህርት ቤቶች አካባቢ ጥብቅ ቁጥጥር ማድረግ ይገባል። የትንባሆ ቁጥጥር ስራ የጤና ጉዳይ ብቻ ሳይሆን ማህበራዊ ፍትህና የሰብአዊ መብትን የሚያጠቃልል በመሆኑ በመንግስት፣ በሲቪክ ማህበራት፣ መምህራን፣ ወላጆችና ሚዲያዎች የተቀናጀ ምላሽ እንዲሰጡ ባለስልጣኑ ጥሪውን አቅርቧል። ከውጭ ወደ መረጥነው ርዕሰ ጉዳያችን ስናልፍ በሆርሙዝ ሰርጥ ላይ የተካረረ የመጣውን ወታደራዊ ፍጥጫ ተከትሎ የአሜሪካው ፕሬዝደንት ዶናልድ ትራምፕ ለኢራን እጅግ አስደንጋጭ ማስጠንቀቂያ ሰጥተዋል። ትራምፕ ከፎክስ ኒውስ ጋር ባደረጉት ቃለ ምልልስ በሆርሙዝ ሰርጥ ላይ የአሜሪካ መርከቦች ጥቃት የሚሰነዘርባቸው ከሆነ ኢራን ከምድረ ገጽ እንድትጠፋ ይደረጋል ሲሉ እጅግ አስደንጋጭ ዛቻቸውን አሰምተዋል። ፕሬዝደንት ትራምፕ በኢራን ከተቻለ የመንግስት ለውጥ ለማድረግና የኒውክሌር ፕሮግራሞቿን ለአንዴና ለመጨረሻ ጊዜ ለማስወገድ በማቀድ ከእስራኤል ጋር በማበር ከ9 ሳምንታት በፊት በኢራን ላይ የከፈቱት ጦርነት ከኢራን የገጠመው የመከላከልና የማጥቃት እርምጃ ለተጋጣሚዎቹ ብቻ ሳይሆን ለዓለምም ጭምር ከተጠበቀው በላይ ሆኖ ቢታይም ትራምፕ ግን ዛሬም ኢራን ከምድረ ገጽ እንድትጠፋ ማድረግ ቀላል ነው የሚል ከባድ ዛቻ ከመሰንዘር ወደኋላ ለማለት አልፈለጉም። አሜሪካና እስራኤል በጦርነቱ መጀመሪያ የኢራንን መንፈሳዊ መሪ አያቶላ አሊ ሀሚኒን ጨምሮ የአገሪቱን ከፍተኛ የጦርና የፖለቲካ መሪዎች በማስወገድ የመንግስት ለውጥ ፍላጎታቸውን ለማሳካት ቢጥሩም የኢራን መንግስታዊ መዋቅር ጥንካሬና የመከላከያ አቅም ግን ይህንን ማድረግ እንዳላስቻላቸው ነው የታየው። እንዲያውም ኢራን በእስራኤልና በገልፍ አካባቢ በሚገኙ የአሜሪካ ወዳጅ ሀገሮች ላይ የሰነዘረችው ጥቃት አሜሪካና እስራኤል በእሷ ላይ ካደረሱት ውድመትና ኪሳራ ብዙም እንደማይተናነስ ነው የተነገረው። ከሁሉ በላይ ግን ኢራን የዓለም ዋና የንግድ መተላለፊያ የሆነውን የሆርሙዝ የባህር ሰርጥን በመዝጋት በአካባቢው ላይ ብቻ ሳይሆን በመላው ዓለም ላይ የኢኮኖሚ ቀውስን መፍጠሯና አቅሟን በየዕለቱ ማሳየቷ የትራምፕን ትዕግስት እየተፈታተነው መሆኑን የተገለጸው። ትራምፕ አሜሪካ ከዚህ ቀደም ከነበራት በበለጠ እጅግ ዘመናዊ የሆኑ የጦር መሳሪያዎችና ጥይቶች ክምችት እንዳላት በመጥቀስ በዓለም ዙሪያ በሚገኙ የጦር ሰፈሮቻችን ውስጥ ምርጥ መሳሪያዎችን አከማችተናል፣ አስፈላጊ ሆኖ ከተገኘም ሁሉንም እንጠቀምባቸዋለን ሲሉ ዛቻ እና ፉከራቸውን ደግሞ አስተጋብተዋል። ይህ የፕሬዝዳንቱ ቁጣ የተቀሰቀሰው ኢራን ወደ ተባበሩት አረብ ኤሚሬቶች ሚሳይሎችን መተኮሷና የአሜሪካ ማዕከላዊ እዝ የኢራንን ትናንሽ የጦር ጀልባዎች እና ድሮኖች ማውደሙን ተከትሎ ነው። የአሜሪካ ማዕከላዊ እዝ አድሚራል ብራድ ኩፐር በበኩላቸው የኢራን ጦር ኃይሎች ከአሜሪካ ወታደራዊ ንብረቶች እንዲርቁ በጥብቅ አስጠንቅቀዋል። በአሁኑ ወቅት አሜሪካ በኢራን ላይ የጣለችው የመርከብ ጉዞ እገዳ ውጤታማ በሆነ መንገድ እየተተገበረ መሆኑን የገለጹ ሲሆን ከሰሞኑ በሆርሙዝ ሰርጥ አቅራቢያ አንዲት የደቡብ ኮሪያ መርከብ ጥቃት እንደደረሰባትም ተዘግቧል። ይህ በክልሉ እየተባባሰ የመጣው ውጥረት በሁለቱ ሀገራት መካከል ከፍተኛ የጦርነት ስጋትን የደቀነ ሲሆን የትራምፕ ጠንከር ያለ ንግግርም ዓለም አቀፍ ትኩረትን ስቧል። የአያቶላዎቹ ኢራን በበኩሏ ዶናልድ ትራምፕ አሜሪካ በባህር ላይ ለተቀረቀሩ ለማንኛውም መርከቦች እርዳታ ታደርጋለች ማለታቸውን ተከትሎ የአሜሪካ ባህር ኃይል ወደ ሆርሙዝ ሰርጥ አካባቢ ድርሽ እንዳይል ጥብቅ ማስጠንቀቂያ ያስተላለፈች ሲሆን ኢራን በማስጠንቀቂያዋ ላይ ማንኛውም የአሜሪካ የጦር መርከብ ወደ ቀጠናው መጠቃት ለማይፈለግ ግጭት መንስኤ ሊሆን ይችላል ስትል እወቁልኝ ብላለች። በአሁኑ ወቅት በሆርሙዝ አካባቢ ያለው ወታደራዊ ዝግጅት ከፍተኛ መሆኑ የተነገረ ሲሆን ሰርጡ ለዓለም የነዳጅ ንግድ ቁልፍ መተላለፊያ እንደመሆኑ አሁን የታየው የቃላት ጦርነት በሁለቱ ሀገራት መካከል ያለውን ግንኙነት በይበልጥ ከማሻከሩም በላይ በነዳጅ ገበያውና በቀጠናው ሰላም ላይ ሌላ አዲስ ብርቱ ስጋትን ደቅኗል። ተመልካቾቻችን አሁን ወደ ስፖርታዊ መረጃዎቻችን እናልፋለን። ቀዳሚው ጉዳያችን 30ኛ ሳምንቱ ላይ የደረሰው የኢትዮጵያ ፕሪሚየር ሊግ የሳምንቱ ጨዋታዎች ሲጀምር
ተጠባቂው የመቻል ጨዋታ ያለ ግብ ተጠናቋል። በሊጉ ሁለተኛ ደረጃ ላይ ተቀምጦ ሲዳማ ቡናን እየተከተለ የሚገኘው መቻል አዳማ ከተማን ገጥሞ ጨዋታውን 0-0 በሆነ ውጤት በመጨረስ ወሳኝ 2 ነጥቦችን አጥቷል። በሌሎች ጨዋታዎች ሐዋሳ ከተማ በአዲስ አበባ ስታዲየም ሸገር ከተማን አስተናግዶ 1-1 በሆነ ውጤት ጨዋታውን አጠናቋል። እንዲጠናቀቅ የ8 ጨዋታዎች ዕድሜ ብቻ የቀረው ሊጉ የሳምንቱን መርሃ ግብር በነገው ዕለት ሲያጠናቀቅ ተጠባቂ ጨዋታዎችንም የሚያስተናግድ ይሆናል። ነገ ከሚደረጉ ተጠባቂ ጨዋታዎች መካከል አንደኛው በኢትዮጵያ ፕሪሚየር ሊግ ከሚደረጉ ተወዳጅ ደርቢዎች መካከል ተጠቃሽ የሆነው የጣና ደርቢ ፍልሚያ ተቀዳሚው ሲሆን በታሪክ በርከት ያሉ የአቻ ውጤቶችን በማስመዝገብ የሚታወቁት ፋሲል ከነማ ከባህር ዳር ከነማ ነገ አዳማ ሳይንስና ቴክኖሎጂ ስታዲየም ላይ ጨዋታቸውን ያከናውናሉ። ሌላኛው የነገው ወሳኝ ጨዋታ የባለፈው ዓመት የሊጉ ባለክብር ኢትዮጵያ መድንን ዘንድሮ ዋንጫውን ለመውሰድ ከጫፍ ላይ ከደረሰው ሲዳማ ቡና ጋር የሚያፋልም ይሆናል። ሲዳማ ቡና የነገውን ጨዋታ የሚያሸንፍ ከሆነ ከተከታዩ መቻል በ10 ነጥቦች በመብለጥ የዋንጫውን እድል የሚያሰፋም ይሆናል። ከባህር ማዶ ወዳዘጋጀንላቸው የስፖርት መረጃዎቻችን ስንሻገር የአውሮፓ ቻምፒየንስ ሊግ የግማሽ ፍጻሜ መልስ ጨዋታ ዛሬ ምሽት ሲጀምር አርሰናል ከ20 ዓመት በኋላ ወደ መድረኩ ፍጻሜ ለማለፍ ከአትሌቲኮ ማድሪድ ጋር በሜዳው ይዋደቃል። ትላንት ምሽት ማንቸስተር ሲቲ 2 ነጥቦችን በኤቨርተን መጣሉን ተከትሎ ጥሩ መነቃቃት ላይ የሚገኙት መድፈኞቹ ዛሬ ደግሞ በሌላኛው ትልቅ መድረክ ከ2 አስርት ዓመታት በኋላ ለፍጻሜ በመድረስ ታሪክ ለመስራት ይጫወታሉ። በቻምፒየንስ ሊጉ የግማሽ ፍጻሜ የመጀመሪያ ጨዋታ ስፔን ማድሪድ ድረስ አቅንተው 1-1 ተለያይተው የተመለሱት መድፈኞቹ ወደ ሃንጋሪ ቡዳፔስት የፍጻሜ ጨዋታ የሚያሳልፋቸውን ውጤት ለማግኘት በደጋፊዎቻቸው ፊት ያላቸውን ሁሉ ይሰጣሉ ተብሎ ይጠበቃል። መድፈኞቹ በዘንድሮ የአውሮፓ ቻምፒየንስ ሊግ ውድድር በምድብ ጨዋታ አትሌቲኮ ማድሪድን በሜዳቸው 4-0 በሆነ ሰፊ ውጤት ማሸነፋቸው የሚታወስ ቢሆንም በዛሬው ጨዋታ ግን ከዲየጎ ሲሚዮኒ ስብስብ ብርቱ ፈተና ይጠብቃቸዋል ተብሎ ይጠበቃል። አትሌቲኮ ማድሪድ በዲየጎ ሲሚዮኒ መሪነት 2 ጊዜ ለመድረኩ ፍጻሜ ደርሶ ዋንጫውን በከተማ ተቀናቃኙ ሪያል ማድሪድ መነጠቁ የሚታወስ ሲሆን ለሶስተኛ ጊዜ ለፍጻሜ ለመድረስ በሚያደርገው ጉዞ ከፊቱ ዘንድሮ የቻምፒየንስ ሊግ ውድድር ሽንፈት ምን እንደሆነ እንኳን የማያውቀው አርሰናል ተደቅኖበታል። ወደ ሜዳ የምንገባው እንደ አስፈሪ አውሬ ነው በማለት ከጨዋታው በፊት መግለጫ የሰጡት የመድፎ አለቃ ሚኬል አርቴታ ለምሽቱ ተጠባቂ ጨዋታም አምበሉ ማርቲን ኦዴጋርድ እና ካይ ሃቨርስ ከጉዳት በማገገም ዝግጁ መሆናቸውን አረጋግጠዋል። ጨዋታውን ለማድረግ ጓጉተናል ሲሉ የተናገሩት ስፔናዊ ሰው በሳምንቱ መጨረሻ በፕሪሚየር ሊጉ ፉልሃም ላይ ማርቲን ዙቢሜንዲን በወጣቱ ሉዊስ ስኬሊ የቀየረው ቀመር የተዋጣለት እንደሆነ ሁሉ ዛሬ ምሽትስ በኤምሬትስ ድራማ ምን አይነት ታክቲካዊ ለውጦችን ይዘው ይገባሉ የሚለው የሚጠበቅ ነው። በሌላ በኩል በዚህ የውድድር ዓመት በጥብቅ የመከላከልና የመልሶ ማጥቃት አጨዋወታቸው የሚታወቁት አርጀንቲናዊ ሰው ዲየጎ ሲሚዮኒ ለንደን የመጡት አንዳች ነገር ይዞ ለመመለስ እንደሆነ ተናግረዋል። ስለ ተጫዋቾች ወቅታዊ የጤንነት ሁኔታ ያነሱት አወዛጋቢው ሰው መጠነኛ ጉዳት የነበረባቸው ሁሊያን አልቫሬዝ፣ አሌክዛንደር ሶርሎዝ እና የገዛ ልጃቸው ጁሊያኖ ሲሚዮኒ ለጨዋታው ዝግጁ መሆናቸውን አረጋግጠዋል። ሌላኛው ከአትሌቲኮ ጋር በተገናኘ በርካቶችን ፈገግ ያሰኘው መረጃ የዲየጎ ሲሚዮኒ ሰራዊቶች በምድብ ጨዋታው በአርሰናል ሲሸነፉ በለንደን ያረፉበት ሆቴል አሁንም ማረፊያ እንዲሆንላቸው ቢያዝላቸውም አሻፈረን፣ የተዘጋጀው የቡድኑ ማረፊያ ሆቴል ይቀየርልን በማለት ሆቴል መቀየራቸው ተገልጿል። የሀሳቡ ባለቤት አሰልጣኙ መሆናቸው የተነገረ ሲሆን ይህንን ያደረጉት በጨዋታው መጥፎ ዕድል ያመጣብናል በሚል ፍራቻ መሆኑን የስፔን ሚዲያዎች ዘግበዋል። አሰልጣኙ ስለ ሆቴል ለውጡ ተጠይቀው በሰጡት አወዛጋቢ መልስ አዲስ ያገኘነው ሆቴልን የመረጥነው ዋጋው ቅናሽ ስለሆነ ነው በማለት ያልተጠበቀ መልስም ሰጥተዋል። አሰልጣኙ ሆቴሉን እንደቀየሩት የምሽቱን ጨዋታ ውጤትስ መቀየር ይችላሉ ወይ የበርካቶች ጥያቄ ሲሆን ጨዋታውም ምሽት 4 ሰዓት ሲል ከ60 ሺህ በላይ ተመልካቾችን ማስተናገድ በሚችለው የሰሜን ለንደኑ ኤምሬትስ ስታዲየም ይከናወናል። ክቡራን ተመልካቾቻችን እስካሁን ድረስ የተከታተላችኋቸው ለዕለቱ ያዘጋጅንላቸው የተመረጡ ርዕሰ ጉዳዮች ናቸው። ስለተከታተላችሁን ከልብ እናመሰግናለን። ከጣቢያችን ቀሪ ዝግጅቶች ጋር መልካም ጊዜ ተመኘው። ከዜናዎቹ ጋር አብሬያቸው የነበርኩት የአብስራ ገዛኝ ነኝ። መልካም ጊዜ